በቃ ተዋትና አሁን የራሷን ወደ ራሷ ትመለስ። ተዋት ነው እኮ ግን አትሊስት እኔ ካስቀየምኳትም ከበደልኳትም ይቅርታ ብያት እንጨርስ ነው። በስነ ስርዓት ተገናኝቶ በደንብ ይንገራት። መናገርም ካለበት መረዳትም ካለበት የነበረው ሲቹዌሽን የዛኔ የተፈጠረው ነገር ጥሩ አይደለም። በእኛ መሀልም ስለሆነ ምናልባት ተሰብራ ሄዳ ሊሆን ይችላል። የሚሰማኝን ስሜት እነግራት ነበረ። እንደ አንቺ እኮ በቃ እንደ ወንድም ምናምን ነገር እያልኩኝ ነው ሁላ መቀልዳት እንደ ወንድ ሁላ ነው እያወራኋት ስሄድ ቸኩያለሁ ሳሩን እንጂ ገደሉን መቻየው እያወኩት በምንም ላልከሳት ለምን ሄጄ ያን ጊዜ ላስታውሳት ሌላ ሰው አለንና ባኪና እንዴ ላናግራት ነው ባላህ ላናግራት ከዛ በኋላ ሄዳል ድጋሚ እኔን ማየት ራሱ አይጠበቅባትም ስለሆነ ተውና ምንድነው እኔ እነግርሃለች እሷን ሳላገኛት ሳላናግራት አልሄድም ነው ወይስ ገብቼ እኔ ላናግራት ይኸውልህ ጀመር እንደልብ ዝም ብለህ ሰው ብለህ ገብተህ የምትወጣበት ቤት አለ አንተን ለማስኬድ ደግሞ ግብግብ አልፈልግም እኔና አንተ ለኔ የሆንክልኝ ነገር በጣም ነው እንደዛ ከሆነ የራስህን ጉዳይ አስተካክል የለችም ባርክ የለችም ብትሄዱ እኔ ደስ ይለኛል ወዴት እንሄዳለን አትሊስት ልትተባበረን ሞክር ጆ አገናኝ ሰላም ሰላም ውድ የቶያ ቻናል ተከታታዮች እንዴት ናችሁ እኛ ደህና ነን ዛሬ ባርኪ ቤት አካባቢ ነው ያለነውና ባርኪ ፈልገናት መተን ነበር አጋጣሚ ያለችም ተብሏል ልናናግራት ነበር የመጣ ነው እሷ ልናገኛት አልቻልንም እንደምታዩት ቶፋም አልሄድም ብሎ እያስቸገረ ነውና ቶዬ ኦልሞስት የለችም ተብሏልና ስለዚህ ብንሄድ ይሻላል በቃ ከዚህ በኋላ ምንም እንሰራው ነገር የለም አንደኛ ፀሐይ ነው እዚህ በር ላይ ቶፋ እሷ የለችም ብሎ ነግረውናል አይደል ስለዚህ ምንም እናደርገው ነገር ስለነገሩ ምንም የሚፈጥረው ነገር የለም በቃ አለች እንፈልጋታለን እናንኳኳለን አይ ዶንት ኖ ምናልባት እሷ ማውራት ፈልጋ ላይሆን ይችላል እኮ ቶፋ እሺ ባርኪ እኔ በምን ምን ማድረግ እችላለሁ በቃ መሄድ ነው ያለብን ስትረጋጋ እሷ በፈለገች ሰዓት ላይ መታ ብታዋራ ይሻላል ቶፋ ለመረጋጋት ራሱን ያስፈልጋታል እንደዛ ሆነ ብቻዋን ልትዋት አልችልም ቶፋ ነው በራሷ ማሰብ የለባትም አሁን ድጋሚ ስታይ ደግሞ ድጋሚ ሌላ ነገር ሊፈጠር ይችላል አይ ዶንት ኖ አንደኛ ነገር ወይ ባትፈልግ ነው የሉም ያስባልች አለው እኮ እኔ ግን ደግሞ እሺ በምን አንቺም በኔ ቦታ ሆነሽ እሺ ታረድቺ እኮ ነው ቶፋ አይደል እዚህ ድረስ የመጣሁት እሺ ምን እንሰራለን እሺ አውራላ ሜዳ ላይ ፀሐይ ላይ ቆመን ብቻችን ካላገኘ አንቺ ጂኒ ተጠብቃታለሁ እኔ አናግሬያት እመጣለሁ እንዴ ለምን እኔስ ትቼ እሄዳለሁ ቶፋ አንደኛ ነገር የለችም በቃ ከተባለ ምንም አንሰራም ፀሐይ ነው እዚህ ቶፋ በግዛት ድምጿን አልሰማሽም በምን ሰምተሽው አልሰማሽው አይ ዶንት ኖ የሷም ላይሆን ይችላል አላቅም ቶፋ እኔ እርግጠኛ ነኝ እሺ በባዶ ልትሰጥናኝ እየሞከርሽ ነው በምን አይደለም ቶፋ ምንም አንሰራም እዚህ መሆናችንን እዚህ ምንም አንሰራም እግዚአብሔር ስማኝ እንሂድ ሌላ ጊዜ ወይ ተረጋጋና ለሷም ጊዜ እንስጣት ምንም አላደርግም እኮ ነው ቤት ብሄድም ምንም አላደርግም ስራም ደግሞ ልገባ አልችልም በዚህ ሙዴ ልገባ እችላለሁ እንደዛ ደብሮት ነው ያዳሩ እንዴት እንደነጋልኝ እኔ ነኝ ማቀው በሚል ገባኝ እኮ ተረድቼ ነው እኮ ቶፋ ግን ለራሷ ጊዜ ምናልባት እንስጣት አንተም ለራስህ ትንሽ ጊዜ ወሰድና ተረጋግታችሁ አውሩ አሁን በዚህ ስሜት በደብሽ እኮ ነው ምንም ስሜታዊ የሚያደርገን ነገር የለም ላስቀይማት ወይ ደግሞ ታስቀይመኝ አይደለም ነው አውራ ጉዳዩን ለመፍታት ብቻ ነው እሺ በምን አይነት መንገድ እሺ አሁን እሷ ደብሯታል እሷ ደስ ባላት መንገድም ቢሆን መፍታት እንችላለን ይቅርታ ማለት ካለብኝ ይቅርታ ጠይቃታለሁ በእግዚአብሔር አይ ዶንት ኖ ይሄ ነገር በይቅርታ ይፈታል በእግዚአብሔር ቶፋ ያ እኔ ማስበው ጊዜ እንስጣት ታስብ ለራሷ እሺ እንሰጣታለን ግን ምን ማድረግ እችላለሁ በምን ማድረግ ያለብህ ምናልባት እሺ ስታይ ድጋሚም እኮ ታዝናለች ቶፋ ያን ነገር ታስታውሰዋለች እኔ ቢያንስ በተቻለኝ መጠን ላረጋጋት ሞክራለሁ ታረጋግታለህ ንገረኝ ምን ብለህ እሺ በእግዚአብሔር አይደለም አይ ምን ብለህ አሁን እኮ የምታረጋጋው ነገር አይደለም እሱን ያውቃለሁ በምን አይነት መንገድ ማረጋጋት እንዳለብኝ እኔ ራሴ ያውቃለሁ እሷ የምትፈልገው ካንተ ሌላ ቃል ነው ያንን ቃል አንተ መስጠት ማትችል ከሆነ ልትረጋጋችል እየባሰ ነው የሚሄደው ነገሩ ስለዚህ ጊዜ እንስጣትና እንተዋት በራሷ ሰዓት ተረጋግታ ትምጣና ማግኘት ስትፈልግ ታገኛል አንጫናት ፑሽ እናረጋት ሌላ ነገር ውስጥ ልገባ ትችላለች ቶፋ በእግዚአብሔር ጭንቅላቴን ወደ ቦታ አልፈበርኩትም እኮ ቶፋ ኮንፊውዝድ እያደረግሽኝ ነው ልክ አይደለም መምጣቴ ምናምን ነገር እንድል እያደረግሽኝ ነው አንቺ በኔ ቦታ ተይው ሌላው ነገር ስለሷ ምናምን የሚሰማሽ ምናምን ተይውና አንቺ በኔ ቦታ ብትሆኚ ምን ታደርጊ ነበር የኔ የምትይው ሰው ጓደኛሽ ምናምን ነገር ባንቺ የመጣ እንደተጎዳ ልቡ እንደተሰበረ ያወቅሽ ዝምት ያለሽ እሱን ብቻ መልሽልኝ ምናልባት ምናምን አይደለም እኔ ስላንቺ ነው የጠየቁሽ
ሆነስ መልሽልኝ። እሺ ልክ ነህ እኮ አንተም ልክ ነህ እኮ በራስህ ሰዓት ልክ ነህ። ለሽ አትስጊብኝ መንገድ በቃ መንገድ እየዘጋው አይደለም ቶፋ እኔንም ብትረዳኝ ደስ ይለኛል። አሁን ብትፈልግ እሺ ትወጣለች። እሺ ምናልባት ስላልፈለገች ነው ያን ነገር ደግሞ ስሜቷ ሊሆን ይችላል ነው አልፈለገችም ብዬ እኔ ትቻት ልሂድ እሺ ጊዜ ስጣት። እሺ ጊዜ ሰጥቷት እኮ በደንብ ጊዜ ያስፈልጋታል ቶፋ አይዶ ነው እንዴት ብዬ ላስረዳ እንደምንችል አላውቅም። ቀን ሞላት እኮ ድፍን አንድ ቀን በጣም ተሰብራለች። እንዴት ሆና እንደወጣች ይዘና ይታል አይደል? በዛ ስሜት ድጋሚ ብታገኝ ደግሞ አላውቅም። አንተንም ለመረዳት እየሞከርኩ ነው እሷንም ግን አላውቅም እንዴት ነው ሊፈታ የሚችለው? እሺ እዚህ ፀሐይ ላይ እንቀመጥ። እሺ ምንድነው መፍትሄው? አላስገባም አሉን። እሺ ምንድነው መፍትሄያችን? እሺ እዚህ እንቀመጥ። መጣፋ አይቀርም አይደል? መች ትወጣለች? ለምን እናውቃለን? ልትገዛ ምናምን ነገር ምናልባት ጠዋት ላይ አርፍደን ስለመጣን ነው እንጂ ወይ የሆነ ስኳር ወይ ዳቦ የሆነ ነገር ልትገዛ መውጣት አይቀርም። አሁን ደግሞ ሰዓት ደርሷል። ስለዚህ የሆነ ነገር ልትገዛ ምናምን ትወጣለች። ገና ለገና ትወጣለች ብለን እኛ ፀሐይ ላይ እንቀመጥ። ተፈሪ ቤት ውስጥ ያለችው ትንሿ እሷ ናት አይደል? ስለዚህ ልትላክ ትችላለች ምናምን ነገር አረ በእግዚአብሔር ቶፋ በእግዚአብሔር እሺ ሂጂ አንቺ አብረን ነው የምንሄደው። ትቼ አልሄድም እና ምንድነው ትቼ የምሄደው ፀሐይ ላይ ቶፋ? አብረን ይመጣል አይደለም ሲጀመር ፀሐይ አይደለም ምሳ ሰዓት ነው ቶፋ በእግዚአብሔር። እሺ እዚህ ጋር ቁጭ በይ እኔ ምንንም አትሰማም። እሺ ምን ይሻላል እንዴ? ልጅ ነው እኮ ብትኖር እኔ ባንተ ምን አስቸከረኝ? ለምን አለች? ድምጿን ሰምቼ ያንተን ድምጽ ነው የሰማሁት። አሉ ሌላ ልጆች አሉ ሌላ ሰው አለንና ባኪና አንዴ ላናግራት ባላህ ላናግራት። ከዛ በኋላ ሄዳለች። ድጋሚ እኔን ማየት ራሱ አይጠበቅባትም። ስለሆነ እኔ እነግርሃለች አይደል? ሲጀመር እኮ ከነገረች ማለት ያን ሁሉ ነገር እሺ ቶ የተፈጠረው ምናምን ያን ሁላ ዘመን ሴት ናት አይደል? አንተ ውደዳትም አትውደዳትም የሆነ ፊሊንግ ውስጧ ይመጣል ብለህ እንኳን ማሰብ ይከብዳል። የሆነ ነገር ልትሆን ትችላለች እንኳን ማለት ይከብዳል። ይመጣል ብዬ ማሰብ ሁላ እኮ አይደለም እንዳላትም ማቅ ነበር። ምን ማድረግ ይችል ነበር? ጆ መጀመሪያ ብታስቆማትስ? በቃ እዛ ነገር ውስጥ ባትገቡስ? እሺ ቢያንስ ትላፋላችሁ፣ ትቀላለዳላችሁ፣ ትስቃላችሁ። እኛ ራሱ የምናስበው በውስጣችን ምንድነው? እሷን ተዋት፣ ሴት ናት፣ ወንድ ነኝ። እሺ እኔ እንኳን ልትጎዳ ትችላለች ብለህ ማሰብ እሱን ቶ ሲጀመር በጓደኞቿ ፊት እንደዛ ማለት ነበር። አሁን የተፈጠረው ሀብላ ነው። ስለብቻዋን ብትነግራት እኔ ችግር የለውም። ሁን ብዬ አይደለም ቪዲዮውን አይተኸዋል። ሁን ብዬ ያደረኩት ነገር አይደለም። እንደው በተቻለኝ መጠን በእነሱ ፊት ላለማውራት በጣም እየታገልኩኝ ነበር። ግን ራሷ ካልነገርከኝ አለች። ሌላ ጊዜ እንድናወራበት ፈልጌ ነበር። ምናልባት ብቻችንን ብናወራ ቃል ተመላልሰን ምናምን ነገር ተጨቃጭቀንም ቢሆን መጨረሻ ላይ ተግባብተን እንደምንለያይ ያቅ ነበረ ነው ማለት። ያንን ነገር በሰው ፊት መናገር አልፈለኩም ነበረ። ካየው ምናልባት ትረዳኛለህ። ጥሩ ስራ ግን አልሰራም። ምን ያህል እንደምትወድ እኔ አውቃለሁ። ቢያንስ እኔም አንተ ጋር የሷ ውስጥ ያለው ስሜት አንተ ውስጥም ተፈጥሯል ብዬ አስቤ ነበር። ያኔ እኮ አንተ ጋር ስትሆን አንተም እሷ ጋር ቢያንስ አንተ ጋር ያመጣናት ሰዓት አንተ እጠብቃታለሁ እኔ ትሪት አደርጋታለሁ ስትል ውስጥ የሆነ ስሜት አለ ብዬ አስቤ ነበር። እኔ እንኳን ሌላውን ተው ወንድሟ ነኝ እጨነቅላታለሁ። የሚወዳት ሰው ካለ ግን እኔ ለምን በመዋል አገባለሁ? እኔ ጋር ትሁን ችግር የለውም እንኳን ስትለኝ ያን ሁሉ ዘመን መውሰድ ይችል ነበር። የምትወዳት ስለመሰለኝ ነበር። ቶፋ ልክ ነህ እኮ በጣም ነው እኮ የምወዳት፣ ግን አንተ በምትለው አይነት እሷ በምትለው አይነት መንገድ አይደለም። ለክ በቃ ኪያን በምኔን እንደምወዳቸው ነው የምወዳት። ለክ እንደዛ አይደለም ቶፋ የምታስበው ስሜት እንዳላት ታውቃለህ። ሴት ልጅ ናት እኮ ማውራት አለባቸውና ራሳቸው ችግራቸውን ይፍቱ። ጆኒ እናንተ አንተ ልክ ነህ፣ እንደ እህት ፕሮቴክት ማድረግ አለብህ እኮ እህትህን። አረ ማድረግ ልክ ነው እያልኩ አይደለም፣ ግን በቃ እነሱ ናቸው ተገናኝተው ማውራት ያለባቸው አይደል? ችግራቸውን መፍታት ያለባቸው። ስለዚህ ይገናኙና ያወሩ፣ ችግራቸውን ይፍቱ። ምን ነው ራበትን ነገር ብቻ ያመሻሽ ምንድነው የሚፈቱት? ምንም እኮ ስሜት የለ በቃ ይኸውልሽ ነገራት አይደል? በስነ ስርዓት ተገናኝቶ በደንብ ይንገራት። መናገርም ካለበት መረዳትም ካለበት የነበረው ሲቹዌሽን የዛኔ የተፈጠረው ነገር ጥሩ አይደለም። በእኛ መሀልም ስለሆነ ምናልባት ተሰብራ ሄዳ ሊሆን ይችላል። ስለዚህ አሁን ግን ብቻቸውን ቢያወሩና ተነጋግረው እሺ። አሁን ለምንድን ነው የምትፈልጋት? አሁን እኔ መጣ እንዲደብራት አልፈልግም። በእኔ መጣ እንድታዘን አልፈልግም። ቢያንስ ማስተካከል የምችለው ነገር ካለ እንዳስተካከል ፈልጋለሁ። ማለት እንደዚህ ማስተካከል የምትችለው እንደምን ነው የምታስባት ወይም እንደምን ነው የምታያት? አሁን ብዙ ስፔሲፊክ አድርጌ ተናግሬያለሁ። በቃ አሁን ለኔ ንገረኝ። እሺ እንደምን ነው የምታያት? በቃ እንደ እህቴ ነው የማስብላት። እንደ እህት የምታስብላት ከሆነ ባርኪ ደህና አይደለች። በቃ ተዋት። አይ ነው አንተ ወንድሟ ነህ፣ ደህና አይደለችም ብለህ ትተዋታለህ እኮ። እኔ ልወጣላት። በቃ ችግሯን እኔ ልወጣ። እህትህ ናት አይደል? እሷ ለአንተ አሁን እህትህ ናት አይደለ? በቃ ተዋት። ደህና ናት። አለች። አሁን እቤት አለች። ባርኪ ለኔ ተዋት።
ጆ ንገረኝ ለኔ አለች በምን ድምጿን ሰምቻለሁ ለምንድን ነው የማታምኚኝ እሺ እንገረን እሺ አንተ አለች ኖረችም አልኖረችም እንደቱ ሚያት ኮን መገናኘታቸው ምንም ዋጋ የለም ባሪለስ ነው ምንም ሊሆን አለባቸው የነሱ ጉዳይ ነው ጆ አይደለ በቃ ስሜቱን በደንብ መናገር ካለበት ለሷ ይንገራት አይኑን እያየ እሷ ማወቅ ካለባት ተወቀው አይመስልም እኔ አይመስለኝም ያው እንደዛው እኔ ደፋው ፍቅር ቶፋ ፍቅረኛዋ ነው ብያምኛለሁ እኔ ከጠየቅሽ ሁላችንም እኮ እንደዛ ነበር የምናስበው እኮ ጆ እኛም እኮ በእርስ በርሳቸው ፊሊንግ አላቸው ብለን እኔ አልቅስሟ እንደተሰበረ አታውቁም በዚህ ሰዓት አለው ሴት ነኝ እኮ ረዳዋለሁ የሴት ልጅ ነህ ህመም አይደል እንዴ እኔም እኮ ስለሚገባኝ ነው ግን ማውራት አለባቸው ላይክ ስለኔ በጣም ላይክ ካሜራ ላይ ብቻ ባለው አይደለም እናወራው ከካሜራ ውጪ በደንብ እንደዚህ አይነት ነገር ላይ ስፔሲፊክ ያደርገን እናወራ ነበር እንደዚህ አይነት ነገር ውስጥ መቼም እንደማልገባ ምናምን ነገር አወራት ነበር ግን ከጊዜ በኋላ ላይክ ፍሬንዳችን ላይክ ፍሬንድሺፕ እየጠነከረ ምናምን ሲመጣ እኔም ቀለል ማለት ጀመርኩኝ መሰለኝ ላይክ እንዴት ብዬ ላስረዳ እሷ እንደሷ አይደለም አምጣስ እኮ ገባኝ እኮ ሚስ አንደርስታንዲንግማ እንደተፈጠረማ እኮ ገባኝ ፋይናሊ እኮ ነው የምልህ ግን እኔ ስረዳ የነበረው ላይክ ከኔ ጋር ስትሆን ደስ የሚላት እኔም ከሷ ጋር ስሆን እኮ ደስ ይለኛል ጆ እውነት ለመናገር ማለት እንዴት ነው ቶፍ እስኪ አሱም ወደ ራስ ተመለስና እኔ ከዚህ ልጅ ጋር እየተላፈው ቀን በቀን ምን ያህል ስሜት ሊሰማት ይችላል የሆነ ነገር አለው ጆ ብላ ነው ልታስብ የምትችለው ቶፍ እንዴት ነው ይሄን ነገር አርቅ ያላየው ባርኪ እንደዚህ አይነት ሰው አይደለች በአንድ የምትጎዳ ሰው ናት እሷ ደግሞ ምን እንደማግዙላ አላውቅም አልተሳሳትኩም እያልኩኝ አይደለም ጆ በቃ ስህተት ተፈጥሯል ግን ደግሞ የሚስ አንደርስታንዲንግ ነው በቃ ያለ መግባባት ጉዳይ ነው እኔ በተቻለኝ መጠን ሁልጊዜ በሚባል ደረጃ የሚሰማኝን ስሜት እነግራት ነበረ ላይክ እንደ አንቺ እኮ በቃ እንደ ወንድም ምናምን ነገር እያልኩኝ ነው ሁላ መቀልዳት እንደ ወንድ ሁላ ነው እያወራኋት ስሄድ ቸኩያለሁ ሳሩ እንጂ ገደሉን መቻየው እያወኩት በምንም ላልከሳት ለምን ሄጄ ያን ጊዜ ላስታውሳት ነገር ጫወታት የነበረው ከሷ ጋር ግን በቃ የሆነ ሰዓት ላይ አስሬ ብቀጣም አላውቅም ከመጀመሪያው ከነበረው ፍቅሯ ራሱ ጠነከረባት መሰለኝ እኔ ያኛው ነገር እንዲፈጠር ፈልጌ አልነበረም እኔ በጣም ብዙ ማስተካከል እንፈልጋቸው የራስ የሆኑ የግል የሀገር ጉዳዮች አሉብኝ ማስተካከል እንፈልጋቸው አቶ እንደዛ ከሆነ የራስን ጉዳይ አስተካክል የለችም ባርክ የለችም ብትሄዱ ነው ደስ ይለኛል ወዴት እንሄዳለን አትስል ልትተባበረን ሞክር ጆ አገናኘን አግዘን አለች ድምጿን ሰምቻለሁ ጆ አይ ነው ቶ ደግሞ አይሄድም በምንም ታምር አሁን ሂዱ ብላችሁ እኔ ከቅድም ጀምሮ እያልኩት ነበር ሊሄድ አይሄድም ጭራሽ ካላገኛት ምነግር ነገር ከሌለች አንድ ብቻ አለች ድምጿን ሰምቻለሁ ብሎኛል አይደል ድምጿን አንድ ብቻ ላውራትና ቢያንስ ስለምን ልታወራ እሺ ችግር የለውም ይኸውልህ እሷን ብቻ ላውራትና ቶዬ ከዚህ በኋላ ድጋሚ ላይ አልፈልግም እንኳን ካለች ካንደበቷ ከወጣ እኔ ድጋሚ ይዘፈር ድርሻለሁ ጆ ላፍታም አልመጣም ኧረ ጆ በእናትህ መጣው እሺ አለች ማለት አልሰማሽም አይደለም ምናልባት እኔ የሌላ ሰው ድምጽ ከሆነ ብዬ ነው ሴቶች ምናምን ነገር ተሰብስበው ሰላም ታላገኛት አይደል ይፈልጉ አይደለም አቆጆ በቃ ቶፋ ጆ መጥቶ አሁን የለችም ብሎ ካለን በቃ እሷ ማግኘት አልፈለገችም ማለት ነው ስለዚህ እንሂድ ቶፋ በእግዚአብሔር እሷ ማግኘት ፈለገችም አልፈለገችም ግን እኔ ፈልጋለሁ በምን ሳላገኛት ደግሞ አልሄድም በፍጹም አላደርግም አይ ዶንት ኖ ድጋሚ አንተን ማየቷ ደግሞ እሷ ሊሰብራት ይችላል እኮ ቶፋ ያ ከዛ አንግል ተረዳውና በቃ እንሂድ ከዛ ሌላ ጊዜ ተመልሰን እኮ እንመጣለን ምናልባት ጊዜ እንስጣት ታይም ያስፈልጋት ይሆናል ብቻውን መሆን ፈልጋ ይሆናል አላውቅም ብቻ አንተን ማየቱ ደግሞ ምናልባት ከረበሻት ነው የምልሻው ለምሳሌ ብቻዋን መሆን ብትፈልግ ወይም ደግሞ እኔን አለማናገር ምናምን ነገር ከፈለገች እሱም ቢያንስ ትንገረኝ ለወቀውና ከዛ በኋላ ይሄዳል ሳትፈልግ መጣ እንዴት አግኝታ አንተን ትነግራለች ቶፋ በቃ ከላከችብን ጆን ያለችን ብሎ ከመጣ በቃ አልፈለገችም ግልጽ ነው በጣም ግልጽ ነው እንስማ ሳይሆን ቀርቶ ነው እንዴ እስካሁን ቁጭ ያልነው በምን ግልጽ እኮ ነው ማግኘት እንዳልፈለገችማ ግልጽ እኮ ነው ማን ነው ተብሎ ነው መጀመሪያ ላይ ማን ነው ሄደች እኮ ልጅቷ በሩን የከፈተችው ሄዳ እንደዚህ አይነት ሰው ነው ተውዬ ነው ብላ ነግራት ነው እንግዲህ ላይክ ተመልሳ የለችም ያለችው አይደል እንዴ ለመኖሯና ላለመኖሯ ራሱ እኮ ማለት ነው ቤት ተገብቶ እኮ ነው የተነገረ እንግዲህ ቤት የምታገለግላቸው ልጅ ነች አይደል ቤት መኖሯና ለመኖሯን አታውቅም ሲጀምር ደግሞ በእንደዚህ አይነት ኮንዲሽን የት አባቷ ትሄዳለች የት ሄዳለች
የትም አትሄድም እንደዚህ ተደብራ እኮ እሺ ምን ላድርግ እሺ ሄዶ ቀረሽ አጆ የቀለድክ ነው እንዴ? ድምጿን ሰምቼዋለሁ። ሲጀመር ልጠራት አልነበር እንዴ ገባው? ተው በቃ የለችም አልኩህ አይደል? ምን ማለት ነው የለችም ማለት ነው? ብትኖር ኖሮ አግኛት ነበረ እንዴ? ባትኖር ነው ታዲያ የገባኸው? ሲጀምር ሌላ በር የለውም ጆኒ ጋር ነው እንዴ እንደዚህ አይነት ቀልድ የምትቀልደው? ከዚህ ውጪ ሌላ በር አለ? በቃ ለምን አልሄዳችሁም እስካሁን? በቃ ሂዱላት። ለምን እንሄዳለን? ልናገኛት አንዴ እዚህ ድረስ የመጣ ነው። እዚህ ድረስ መተን ለምን ማግኘት አልፈልግም ማለት ነው? ሲጀምር አንተ ራሱ እንደዛ አድርጋት። አሁን ለማግኘት ስትመጣ ራሱ እንዴት አይደብርም? መጀመሪያ በስነ ስርዓት ነበር እያወራኝ የነበረው አይደል? ምንድነው እንደ አዲስ በቃ መምጣትም አልነበረብህም። በቃ ሂዱ። ሲጀምር በምን ይዘሽ ሂጂ ጆ ይኸውልህ፣ ሰማኛለህ። እኔ አልሄድም። እሷን ሳላገኛት ሳላናግራት አልሄድም ነው ወይስ ገብቼ እኔ ላናግራት? ይኸውልህ ሲጀምር እንደ ልብ ዝም ብለህ ሰው ብለህ ገብተህ የምትወጣበት ቤት አለ። አንተን ለማስኬድ ደግሞ ግብ አልፈልግም። እኔና አንተ ለኔ የሆንክልኝ ነገር በጣም ብዙ ነገር እሱን ነገር በማሰብ ከሆነ ገብቼ ላናግራት። በቃ የለችም። ለምንድን ነው ቶፋ ማትረዳው ነው? ድምጿን ሰምቼዋለሁ ጆ። ማናገር አልፈለገችም ጆ? ድምጿን ሰምቼዋለሁ። የለችም በምን? እሺ ማናገር አትፈልግም? የለችም ምን ተወና? የለችም ነው አማርኛ አይደል? ብትኖር ኖሮ አውራት ነበር። እያለችኝንም ነገር ደግሞ መጥቼ ልነግራችሁ ይችላል። በቃ የለችም። ብትሄድ ይሻላል። 2 ደቂቃ ትምጣና ታናግረኝ። ከዛ በኋላ ሄዳለሁ እኔ ራሴ። ይሄ ልጅ ላገኛት አልችልም፣ ላመጣትም አልችልም። ሲጀምር አንተ ቅስሟን ሰባብረህ በሞራሏ ላይ እንጂ በቁሟ ቀብራት አሁን ራሱ መተህ ለማውራት ማሰብ ራሱ በጣም ቢክ ነገር ነው። ያን ሁሉ ዘመን ያን ሁሉ ወር ያን ሁሉ ዓመት እንደዛ አደርጋ የምን ወር ነው የምታወራው? ራስህ እኮ ነው ይዛት መተህ አንተ ጋር ትቆይልኝ ሴፍ እንድትሆን ያልከኝ አይደል እንዴ ጆ? እኔ ጋም ትሁንልኝ ብላኝ ነበር። እኔ ጠብቃታለሁ ብላኝ ነበር። ያለ ምንም ነገር ጠብቃት አትችልም ጆ። አልጠበቅኳትም እኮ ውስጥ የሆነ ፊሊንግ ነበር ብዬ ስላሰብኩ ነው አቶፋ። እንዴ እሷ ለመጠበቅ እኮ ፊሊንግ ሊሰማኝ አይገባም እኮ ግድ አይደለም እኮ አይደል እንዴ? እንዴ በምን የሆነ ቦታ ላይ ብትገባ የግድ ስሜት ለሷ ሊኖርኝ ይገባል እሷ ለመጠበቅ። አሁን በቃ ሂዱ። ያለበለዚያ ፖሊስ ምናምን ልጥራ ነው በቃ። እሺ እዚህ ደረጃ መድረስ አለበት ቶፋ ጆ። እንደው እሱን ነው የምፈልገው። ፖሊስ ጥራና ይዞኝ ሂድ። ቶፋ በእግዚአብሔር በቃ ፖሊስ መጥቶ ካልወሰደኝ እኔ አልሄድም። እንደው ሳላገኛት ሳላናግራት አልሄድም። ቶፋ በእግዚአብሔር ምን ሆናችሁ ነው? በእግዚአብሔር የለችም በቃ ቶፋ አክብሬያለሁ። ለኔ የሆንክልኝ ነገር ብዙ ነው። በእኔና በአንተ ማን እንደዚህ አይነት ወሬ ቃላት መመላለስ አልነበረብንም። አይኑ ይገባኛል፣ ግን አሁን የለችም። በስርዓት ተከብረ ብትሄድ ደስ ይለኛል። በቃ እሺ እንሄዳለን ጆ። በእግዚአብሔር ሌላ ነገር እኮ መነጋገር አይጠበቅብንም። የመጣናት በሰላማዊ መንገድ ልናናገራት ነው አይደል? በቃ ካልፈለገች ሶኬ እንሄዳለን። ቶፋ በቃ እንሂድ። በቃ የለችም። አውቄ ተረዳሽ? ይዘሽ በለው ብለህ አላለችኝም። የለችም። ድምጿን ሰምቼዋለሁ። ሁለተኛ ነገር ደግሞ አንተ ልጠራት ነበር የገባው አይደል? አይደል ነበር እኮ። ታዲያ ልጠራ ቤት ውስጥ የለችም። ቤት ከሌለች ደግሞ ይዤ ልመጣ አልችልም። ቤተ መንግስት እኮ አይደለም ቤታችሁ፣ ያን ትልቅ አይደል? እስከማውቀው ድረስ አይደል? ትኑር አትኑር ምናምን ነገር ጠንቅቀህ ታውቃለህ። ስለዚህ በዚህ በጀርባ ምናምን የምትለው በርም ደግሞ እንደሌለም አውቃለሁ። በግድ ልታገኛት አትችልም። የሌለችን ሴትዮ ልትፈጥራት አትችልም። የታመመችን የሞተችን በቁማ የቀበርካትን ሴት ማግኘት አትችልም ቶፋ። ይችን ሴት ነው ፈልጋታለሁ ብለህ የመጣኸው። ማንነቷን ያስረሳሃትን ሴት ልጅ ልፈልጋት ብለህ መጣህ። ልታገኛት ግን አትችልም። የለችም። ከተረዳኸኝ አሁንም የለችም ብዬ ያደረኩት ነው የሚመስልህ? አዎ ሆን ብለህ ነው። ያን ሁላ ጊዜ እንደዛ ሆነ። ፍቅር እየሰጣት ነበር እኔም የሚመስለኝ፣ ግን ፍቅር ሰጣት አታውቅም። በቁሟ ቀብራትና ማንነቷን አስረስታት ነው የመጣው። አንተ ፍቅር ለመስጠት የግድ ፍቅረኛሞች መሆን አለብህ እና የሆነን ሰው ለመውደድ የግድ ፍቅረኛሞች መሆን አለብህ። ቅድም ነግሬሃለሁ። እህት እንደ ወንድም ወይም እንደ እህት የምትተያዩ ከሆነ እህትህ ደህና አይደለችም። ምን ትችላለህ እኮ ደህና ስላልሆነች እኮ ነው ላናግራት የምፈልገው። እኔ አለሁላት። ለእህቴ እኔ በቃታለሁ ከዚህ በኋላ። አንተ አታስፈልጋት። እንደ እህት የምታያት ከሆነ አታስፈልጋት። እኔ የሚያቅሜን ላድርግ ጆ፣ ተረዳኝና እኔ የሚያቅሜን እንዳደርግ ፍቀድልኝ። ስለሚያስብላት ነው እዚህ ድረስ የመጣው አይደል? ስለተጨነቀ ነው፣ ስለ ስሜቷ ስላሰበ ነው እዚህ ድረስ መጥቶ ሊያናገራት የመጣው አይደል? ነው አይደለም? አዎ ባስብላት ነበር። አላውቅም ምን ፈልጌ ወይም ድጋሚ ልሰብራት። ኧረ በእግዚአብሔር ጆ፣ ለምንድን ነው ወይ ያልታመመች ከመሰለ ድጋሚ ልታስታመማት በቁሟ ልቀብራት አስባት ከሆነ አዎ ምን ይጠቅመኛል? አላውቅም ምን ይጠቅመኛል ጆ። እኔም ሁላችንም ሆነ እያወራ እንደሆነ እኮ እረዳለሁ፣ ግን እስቲ ኮንሺየስ ለመሆን ሞክር። ረጋ በልና አስበው። ምን ጥቅም አንተ ለራስህ ይዛት መጥተህ ቤቴን ከጠብቅልኝ ያልኩኝ አይደል? እኔ ደግሞ የአቅሜን ያህል እያደረኩኝ ነበር፣ እየጠበቅኳት ነበር አይደል? እኔና አንተ ማልፎ ግብ ተፈጥሯል። በሷ ምክንያት እንደምትጠብቃት ቃል ገብታ ምን አደረኩ?
አልጠበቅኳትም። ውስጥ ምንም ነገር ከሌለ ቶፋ ያን ሁሉ ነገር ማድረግ ለምን አስፈለገ? እሺ ያ ሁሉ ሰው ሲጠራጠራት ዓለም ሁሉ ፊቷን ሲያዞርባት ኢቭን አንተ እንኳን መተህ ስትጨቃጨቃት እኔ አልነበርኩም? ከጠግቦ አልነበርኩም? ነበርክ። ታዲያ ምን እናድርግ ነው? ያቅሜን ያህል የሞከርኩ ምንም አይነት ስሜት ከሌለ ያን ሁሉ ጊዜ ለምን እንደዛ አደረክ? ለምን ቤት እንድትኖር አደረክ? ለምን በቅፍ እንድትገባ አደረካት? ሴት ናት እኮ። እሺ ቆይ አንድ ጥያቄ ልጠይቅ። መስቀለኛ ጥያቄ ሊሆንብህ ይችላል፣ መመለስም ሊከብድህ የሚችል ጥያቄ ሊሆን ይችላል። አንተ ባርኪን አምጥተህ እኔ ጋር ስታስቀምጣት እኔ በፍቅር አይን እንደማያት ገምተህ ነበር? በምታደርጉት ሁኔታዎች ኖ ከዛ በፊት ነው ያልኩህ። አንተ መተህ ይዘሃት መተህ ከኔ ይልቅ አንተ ቤት ትጠበቃለች ብለህ ይዘሃት ስትመጣ እኔ እንደምወዳት ፊል አድርገህ ነው? በሂደት ነው እንደምትወዳት አስቤ ነበር። ምክንያቱም እሷ ውስጥ ፍቅር ነበር። አንተም እንደዛ እሺ እኔ ጠብቃታለሁ ስትለኝ የሆነ ስሜት ይፈጠራል ብዬ አስቤም ነበር። የተፈጠረ መስሎኝም ነበር። አሁን እኔ ወንድሟ በቃታለሁ። በቃ እሺ ልክ ነህ እኮ ጆ። እትን ፕሮቴክት ማድረግ እኮ ሊሆን እኮ ይችላል እኮ አንተ ማሰብህን እኮ አልጠላሁትም። እሺ እኔ ጋር ካልተፈጠረሽ እኔስ ምን ላድርግ? በቃ ተዋትና አሁን የራሷን ወደ ራሷ ትመለስ እኮ ልተዋት ነው እኮ። ግን አትሊስት እኔ ካስቀየምኳትም ከበደልኳትም ይቅርታ ብያት እንጨርስ ነው። አንዴ ማውራት ትፈልጋለህ? አሁን ልታወራ ትፈልጋለህ? ገብቼ ግን አወራታለሁ። እመነኝ ዛሬ ትደውላለህ። እሺ ትበለኝ። በቃ አሁን ትምጣና እሷ ላወራህ አልፈልግም ትበለኝ። ድጋሚ አልመጣም። እሺ ቶፍ የምታምነኝ ከሆነ ትንሽ እምነት ቦታ ከነበረ አሁን ልታወራ አትፈልግም። በጣም ታማለች። ያለችበት ሁኔታ በጣም የሚያስጠላ ነው። ስለዚህ እመነኝ 11 ሰዓት ላይ ትደውላለች። እኔ አወራታለሁ። ቶፍ እኔ አወራታለሁ። እመነኝ። እኛን ከዚህ ለማባረር ነው አይደለም ነው ጆ አይደለም። ቢያንስ ከዚህ የተወሰነ ሰዓትም ቢሆን ድረስ ራቅ እንድንል እንዳንረብሽ እየፈለክ ነው። እንደዛ አይደለም። እኔ አወራታለሁ። ገብቼ አናግራታለሁ። ዛሬ ካልደወለችልና ካላገኘች እውነት እኔ ጆ አይደለም። በቃ አንተ ለኔ ምንም ውለት አልዋልክልኝም ማለት ነው። እሺ ትመጣለች። ታናግረኛለህ? አወራታለሁ። እርግጠኛ ሆኜ ታገኘዋለች። ግን አሁን ጥሩ ስሜት ላይ አይደለች። አንደርስታንድ እኮ ነው እኮ ሳይገባኝ ቀርቶ እኮ አይደለም እኮ ግን ሚስ እየተሰማት ያለው ስሜት ራሱ ቢያንስ በእኔ ከቀለለላት ብዬ ነው። እና ደግሞ ላውራት ፈልጋለሁ። እኔ ምን አይነት ተስፋ ሰጥቼሻለሁ? እንደዚህ አይነት ነገር አውርቼሽ አውቃለሁ ወይ ብዬ እኔ ራሱ ለራሴ ማቅለያ እፈልጋለሁ። እኔ በጭንቅላቴ ራሱ እየተረበሸ ነው። ገባ? ምን አይነት ተስፋ ሰጥቻት፣ ምን አይነት ሆፕ ሰጥቻት ነው እንደዚህ አይነት ነገር የተፈጠረው? የኔ ነው ስህተቱ ወይስ ላይክ ዝም ብሎ የተፈጠረ ስህተት ነው የሚለውን ራሱ ማጥራት ፈልጋለሁ። ስለዚህ እሱን ደግሞ ከሷ ጋር ካላወራሁኝ ሊገባኝ አይችልም። በጣም ጥሩ ችግር የለውም ማለት ይሄው 11 ሰዓት አካባቢ ታገኛለች። እኔ ገብቼ አውራታለሁ። አሁን ጥሩ ስሜት ላይ አይደለች። ከተረዳኝ ነው። የምር ከሆነ በጣም አመሰግናለሁ። ካልሆነ ግን ነገ ድጋሚ ይመጣል። ችግር የለውም። ነገ መምጣት አይጠበቅብም። ዛሬውኑ ታገኛለች። አመሰግናለሁ። ቴንክ ዩ ይዘሽ ውጪ። እሺ በቃ የምር ታገኘዋለች። ምናልባት እንደዛም ሊሆን ይችላል። ግን ያለን አማራጭ 11 ሰዓት ላይ መጠበቅ ነው እንጂ እዚህ ቆመን ምንም አንሰራም። እንዴ